ውስጥ ሁለት ቀንድ ያለው ስጋ የለበሰ የሚመስል ክፉ መንፈስ ወጥቶ አጠገቡ አለ። በጥቁር ድመት ደም ቃል ኪዳን አድርጓል። እዚህ ሶሻል ሚዲያ ላይ አለ፣ ገልጠዋለሁ። እግዚአብሔር ለድነት እንዲያደርግለት ማለት ነው። በጥቁር ድመት ደም ቃል ኪዳን ያደረገ ነግረናል። እዚህ ውሸታምነትን እኔ በኤርሚያስ የሚባል ሰውዬ ውሸታምነትን ጠላው፣ አገልግሎትንም ጠላው። እውነቴን ነው የምነግርህ። እንደዚህ የሆነ የሚቀጥል ከሆነ የፕሮቴስታንት እምነት ይቀጥላል ብዬ ማሰብ አልችልም። እኔ አልችልም። የእውነት ነው የምነግርሽ። በቃ እኔ በጣም አዝኗል። በጣም ለሱስ ነገ ጧት ለልጆች ውስጥ ምንድን ይገጥማቸው? እሱስ የሚያተርፈው ነገር ምንድን ነው? ምንድን ነው እሱ የሚያተርፈው ትርፉ? ንገሪኝ እስቲ። ስለዚህ ሁላችንንም እየተነሳ እየተቀጠቀጠ ማንም እየተሰደበ አሁን የሚኖርበት ሰዓት ደግሞ ሁሉም ሰው ደግሞ ለራሱ ልቡ ስስ ነው። ሁሉም ሰው የከፋው ነው ያለው አሁን ላይ። እሱ አይነት ክፉ ሰውና እኔ ተሳዳቢ ሰው እንደዚህ ውሸታም ሰው እኔ አሁንም ቢሆን መቼም ቢሆን እንዲህ ሰው ለሰው ብሎ እንዲህ ሰው ማጥፋት ይሄን ያህል ከኢትዮጵያ እስከ አሜሪካን አገልግሎቴን ከኢትዮጵያ እስከ አሜሪካን ድረስ ተከትሎ አገልግሎት ማበላሸት እንዴ! ኢትዮጵያ እንደዛ ሲናገር መጣ። አሁን ደግሞ አሜሪካ መጥቶ አረ እንደዚህ ነውር ነው። በጣም በእውነት ግፍ ነው። ለሱም ግፍ ነው፣ ለቤቱም ግፍ ነው፣ ለልጆቹም የሚያስቀምጠው ነገር ግፍ ነው። ለሁሉ ነገር ግፍ ነው የሚሆንበት። ኤርሚያስ ብር ለማግኘት ተብሎ ይሄን ሁሉ መንገድ መሄድ ነው። በእውነት በጣም ሲበዛ 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 እኔ አዝኜበታለሁ። ጌታ ኢየሱስ ምስክሬ ነው የምነግርሽ። እና ይሄን ያህል ደግሞ ጠማምነት፣ ይሄን ያህል ክፋት ነው በፍጹም በፍጹም። እንዴ ምን አድርጌ እኔ ያደረኩት ዮኒ ማኛን ወደ ጌታ መጣው። ከዛ ውጭ ምንም አላደረኩኝም። ምንም ያደረኩት ነገር የለም። በቃ አለቃ አስጠመቅኩኝ። ለምን ሳታስተምሩ አስጠመቀችው እንዲያደረገችው እያለ ኢሹን የፈጠረው እሱ ነው። ምንድነው እሱ? ይሄ ሁሉ ነገር እንደሰማሽው እነሱ ናቸው አለ። ከነሱ ነው ስድብን የተማርኩት፣ ክፋትን ከነሱ ተማርኩ። እሱ የመጣው ዮኒ እኛ ጋር ጥሩ ነገር ያገኝ መስሎት ነው፣ ፍቅር ለሚያገኝ መስሎት ነው። ከዛ ውጭ ምንድነው? እቺ ሴት ጌታን ሰውን አስቀበለች ተብላ እንደ እባብ ምንድነው የሚባል አናቷን ትባል ተብሎ መነገር አለበት እንዴ? ማአት ሰው ሰብስቦ ማለት ነው ቁጭ አድርጎ ከጠዋት እስከ አንቺ ጠዋት እኮ ነው በዚህ ሀገር ከ10 ሰዓት ምናምን ጀምሮ የገባ እስከ ምሽቱ ድረስ እሱ ጋር እኮ ነጋበት ሁሉ ሌሊቱ ሰው እስከሚነጋበት ድረስ ስለ አንድ ሴት ለምንድን ነው የሚወራው? ምን ተፈልጎ ነው የሚወራው? አስቢ እንግዲህ ያላልኩትንም እሱንም ገና በደንብ መስማትም አለብኝ። በኤአይ ነው ኤአይ አቀነባብሮ ያቀረበው አንድ ነገር ግን አለ። እንደዚህ አልመሰለኝም ነበር። ለካ አሁን እኮ የምሰማው የማየው ነገር ሁሉ ውሸት ነው። ከዚህ ቀደም ራሱ ትዝ ይልሽ ከሆነ እኔ ያላልኩትን ነቢት ብርቱካን ናት እንደዚህ ብላለች፣ የትግራይ ህዝብ እንደዚህ ይፈጠር እንደዚህ ብላለች ተብሎ ወጥቶ ስለኔ ዓለም ሁሉ ወጥቶ ሲሰርበኝ ትገደል በፍጥነት እየተባልኩት እኔ አይደለም እንዴ? ግን ሲጣራ እኔ አይደለም መጨረሻ ላይ ውሸት። አየሽ፣ ሁልጊዜ ውሸት እንደዚህ ናት። እውነት ትመስላለች ስትወራ ማለት ነው። ነብይት ብርቱካንን እንደሰማችኋት እንግዲህ ፕሮቴስታንትነት የማይቀጥልበት ደረጃ ደርሷል። ውሸት ብቻ ሆኗል። በተለይ በነ ቀለሜ አይተንፍሱ ቀለሜ ገድሉ ማለት ነው የተነሳ እጅግ በጣም ፕሮቴስታንት እንዲጠላ ሆኗልኝ። ቀለሜ አይተንፍሱ ማለት የውሸት አባት ውሸታም ነው። በሱ የተነሳ ብዙ ፕሮቴስታንቶች እየተጠሉ ይገኛሉ። በውሸት ስም የሚያጠፋ ለእንጀራ ብቻ በብዙ የሚዋሽ ሆዳም ሰው ብላ እንግዲህ በግልጽ ስትናገር ሰምታችኋታል ማለት ነው። ነቢይት ብርቱካን ማለት በነገራችን ላይ ዮናስ ሙሉነህን ያጠመቀችው እንግዲህ ሴት ነብይት ናት፣ ወይም ሐዋርያ እንደሚሏት ማለት ነው። ይቺ ሴት እንግዲህ በዚህ ልክ የፕሮቴስታንቱን ጉድና በተለይ የቀለሜ አይተንፍሱን በፕሮቴስታንት ዓለም ውስጥ ያለውን አስጠሊታ ነገር በደንብ ተናግራለች ማለት። ይሄንን እንግዲህ ብዙዎች ይጋሩታል። ፕሮቴስታንት እያበቃለት እንደሆነ ብዙዎች ይጋሩታል። እንግዲህ አቤል አቡና የሚለውን ደግሞ አሰማቸዋለሁ። ከዛ በፊት ግን አንድ ወንድማችን ፕሮቴስታንትነት አብቅቶለታል፣ ሰለቸኝ፣ እስከዛሬ ኖርኩበት ህይወት እጅግ በጣም አዝኛለሁ ሲል እንሰማዋለን። እስኪ እናዳምጠው። ሰው ጴንጤቆስጣል ከሚሆን እምነት አልባ ቢሆን ይሻለኛል። እግዚአብሔር ምስክሬ ነው። እምነት ባይኖረው እመርጣለሁ። ሰው ጴንጤ ከሚሆን እምነት ባይኖረው እመርጣለሁ። ለምን በሉኝ። እኔ በጴንጤ ቤት አድጌያለሁ፣ ኖሬያለሁ። 7-8 ዓመት በኳየር አገልግያለሁ። አይኖ ላታምኑ ትችላላችሁ።
ፎቶ ላሳያችሁ እችላለሁ። ፎቶ የኳየር ፎቶ በልጅነት የኳየር ልብስ ለብሼ ሳገለግል ላሳያችሁ እችላለሁ። ስዘምር ላሳያችሁ እችላለሁ። መቼም አሁን ጺም አውጥቻለሁ። የሱ ፎቶ ነው መቼም እንደማትሉ ተስፋ አደርጋለሁ። እሱን ላሳያችሁ እችላለሁ። እንዛ ጴንጤ አይደለም ካላችሁ በጣም ብዙ ነገር ያበላሹት። ወጣትነቴን ገለውታል። መንፈሳዊ ነገሬን ገለውታል። እኔ ብዙ ነገርን ያወቅኩት መንፈሳዊ ነገር ያወቅኩት እዛ ቤት አይደለም። ደግሜ ልንገራችሁ ከአንድ ወር ከሁለት ወር በኋላ ተመልሼ ስመጣ መስመር ከረገጥኩ በኋላ አሁን ትንሽ መስመር ከያዝኩ በኋላ ተመልሼ ስመጣ ቁጭ ብዬ ሰው ሰብስቤ ቁጭ ብዬ ጴንጤቆስጣል ቤት የነበረኝን ልምምድ አወራለሁ። በጣም ብዙ ልምምድ እግዚአብሔር ምስክሬን ሳልፈልግ የተለማመድኳቸው ልምምዶች አሉ። መንፈስ ቅዱስ አለበት እንዲባል፣ ይሄ ልጅ ክርስቲያን ነው እንዲባል፣ እግዚአብሔር ይወደዋል እንዲባል ሳልፈልግ በጣም ብዙ አይነት ልምምድ ነው የተለማመድኩት። እግዚአብሔር ምስክሬ ነው። በጣም ብዙ ነገር ነው የተለማመድኩት። በጣም እኔ ላይቭ ላይ ስለሆንኩ ነው እንጂ እኔ ብቻዬን ሰው ፊት ምናምን ነገር እንባዬ እንዲመጣ አልፈልግም። ብቻዬን ሰውን በጣም ነው እንባዬ የሚመጣው። እሺ በጣም ብዙ ነገር የተበላሸው፣ በጣም ብዙ ነገር ያበላሹት የጴንጤቆስጣል አስተምሮ በጣም ብዙ ነገር ያበላሸው፣ በጣም ብዙ ነገር ትንቢት ስለማመድ ልሳን ስለማመድ ምን ያልተለማመድኩት ነገር አለ? እነሱን ለመምሰል የውሸት ሰው ወርቅ ምን ያልንኩት ነገር አለ? ችግሩ ካንተ ነው ልትሉኝ ትችላላችሁ። ችግሩ ግን ከኔ አይደለም። ምን ላድርግ? ከዛ በላይ ነው። ምንድነው የኔ ችግር? ምንድነው? ሁሉም ሰው በነገራችን ላይ ልምምድ ነው እየተለማመደ ያለው ልምምድ ነው እንጂ እየተለማመዱ ያሉት የምር አውቀውት ወይ ደግሞ ገብቷቸው ወይ ደግሞ እንደምትሉት መንፈስ ቅዱስ ነክቷቸው ምናምን አይደለም የሚወርቁት። የምሬ ነው የምላችሁ። እኛ አሁን ድሮ ኳየር ውስጥ ከነበርን ጓደኞቼ ጋር ነው እስካሁን ጓደኛሞች ነንና ስናወራ አሁን ላይ ስናወራ እናወራለንና አንሞቻቸው እኔ ካውቄ ነው የወደኩት ምናምን ነገር እንባባላለን። አውቄ ነው የወደኩት፣ እኔም ካውቄ ነው የወደኩት ማለት እግዚአብሔርን እንባባላለን። ምክንያቱም ሁሉም ሰው ወድቆ ኳየር ውስጥ ነውና እንደዚህ መደዳ መጥቶ አንድ አገልጋይ ምናምን ሲል ወይ ደግሞ በእጁ ምናምን ነገር የሆነ ነገር ብቻ አክት ያሳየን ግዴታ መውደቅ አለብን። ካልወደቅን ሰው ምን ይለናል? እውነት ይሄ መንፈስ ቅዱስ የለበትም ብሎ ነው የሚያምኑት። ካልወደቅን ያለ ፕሮግራሜ ዛሬ እያወራሁ ነው ያለሁት በጣም ይሄ ወንድማችን ይቀጥላል። እንግዲህ ፕሮቴስታንት ውስጥ ያለውን ጉድ የውሸት የሚደረገውን ድራማ በተደጋጋሚ እየተናገሩ ይገኛል። ፓስተር ቸሬ ባለፈው እንዳቀረብኩላችሁ የሚሰራው ድራማ ነው፣ ሿሿ ነው በቸርች ውስጥ የሚደረገው። ነቢያት ነን ፓስተር ነን የሚሉ የሚሰሩትን ሿሿና ጉድ ተናግሯል። ይሄ እንግዲህ በልጅነቱ ጀምሮ ጴንጤ ፕሮቴስታንት ሆኖ ያደገ ልጅ ምን ያህል እንደሰለቸው እንዳንገሸገሸውና የተጫወቱበትን ጨዋታ ይናገራል ማለት ነው። በቃ ህይወቴን ተጫውተውብኛል፣ ጴንጤ አትሁኑ፣ እምነት የለሽ ነው የምትሆኑት፣ ጴንጤ ከምትሆኑ እያለ በሕያው እግዚአብሔር ስም እየማለ ይናገራል ማለት። ይሄ ትውልዱ ሊሰማው የሚገባ ነገር ነው። ፕሮቴስታንቲዝም እምነት አይደለም፣ ሆነ ተብሎ የመጣ በኢትዮጵያ ላይ የተጫነ ሌላ ፖለቲካዊ የጀርመን የማርቲን ሉተር እቅድ እንጂ ሃይማኖት አይደለም የምንለው ከዚህ ነው። እንግዲህ ራሳቸው ተሰሙታላችሁ። ነቀለሜ የተናገሩት ጉዴ ነው። ነቀለሜ ተንፍሱ በሐሰት ህዝቡን ሙልጭ አድርገው የጨረሱ ፕሮቴስታንት በሙሉ ፓስተርን የሚሉ በዚህ ልክ የተግበሰበሱ ከእውነት የራቁ ከብርሃን የወጡ ናቸው። ከካራን ውጡ ባካችሁ። ካራን ጣዖትን የሚመለከው ወደ እውነተኛው ህይወት ወደ ቅድስት ቤተክርስቲያን ተመለሱ እንላለን። ይሄ ወንድማችን ይቀጥላል። በደንብ ስሙት ባካችሁ። በጣም የሚያስደነግጥ ነገሮች ነው የሚነግራል። እኔ ከዚህ ነገር ውስጥ ውጡ ነው የምላችሁ። እግዚአብሔር ምስክሬ ነው። ይሄ ልምምድ ነው። ይሄ እኔ ልንገራችሁ ከዚህ በኋላ እኔ ጴንጤ ከመሆን ከዚህ በኋላ ምንም እምነት ባይኖር ይሻለኛል። በቃ ዝም ብዬ መኖር ይሻለኛል። እግዚአብሔር እኔ በጣም ብዙ ነገር ነው የተበላሸው። ክርስቶስ ምስክሬ ነው። እኔ የውሸት ክርስቶስ ምስክሬ ነው አይደለም እንዴ? እኔ ልጅነቴን እኮ በቸርች እኮ ነው ያሳለፍኩት። ልጅነቴን በፕሮቴስታንት ቤተ እምነት ውስጥ ነው ያሳለፍኩት። እግዚአብሔር ምስክሬ ነው። ምንም ጠብ ያለ ነገር የለም። ዝም ብሎ የማንም ተብታባ መጥቶ ትንቢት ይነግርሃል።
ፕሮቴስታንት አትሁኑ፣ ይቅርባችሁ። ፕሮቴስታንት እምነት አይደለም። ፕሮቴስታንት ከመሆኔ በቃ ዝም ብዬ ሃይማኖት የለሽ ባዶዬን ብሆን ይሻላል ሲል እንደ መስማት ወጣቱን የሚያሳዝን ነገር የለም። በእውነት በዚህ ልክ ነው ወጣቱን ተጫወቱበት። የገንዘብ የሚያግበሰብሱ በሙሉ ፓስተር ነን የሚሉ እነ ቀለሜ የተንፍሱ እነ ፓስተር ትዝታው ሌሎችም ፓስተሮች ሁሉ በዚህ ልክ ነው እንግዲህ ወጣቱን እየበሉት ያሉ ማለት ነው። እስኪ እንስማው። ቀለሜ የተንፍሱ ደግሞ ምንድነው ጉድ የገጠመው ነገር? እኔ ምን ዮኒ ማኛን ስሙን አስጀምኑ ነው ቢዝነስ ሰራው ምንም ከቲክታክም ከፌስቡክም ከዩቱብም ገንዘብ ሜክ የማያደርግ ገንዘብ የማይሰራ ብቸኛ ሰው ማለት እንደ ቀይ ቀበሮ ጭላዳ ዝንጀሮ እንደሚጠፉ ሊጠፉ እንዳሉ እንደቀረቡት እንስሳ እንደሚባሉት ልክ እንደዛ ኤርሚያስ ብቻ ነው ምንም የማይሰራ ምንም 11 ዓመት ሙሉ ስንት ሺህ ሰብስክራይብ አለኝ ዩቲዩብ ላይ ወንድሞች እህቶች ሁሉ እየለመኑ ምክንያቱም እንደዚሁ አይነት ነገር እንደሚመጣ ባላደረግኩት እንኳን አድርገሃል ተብዬ እንደዚህ እንደሚባል ስለማቅ ማለት ነው እንጂ ብሰራ ነውር ነው ማለት አይደለም። እኔ የምለው ሰምታችኋል። ምንም ተጠቅሜ አላቅም ይላል። እኔ የምልህ ባለፈው ብቻ እንኳን በጎፈንድሚ አሳበህ ታምም ያለው ብለህ ከዛ ከሰበሰብክ በኋላ ጌታ ፈውሰኛል ብለህ ህዝቡን ሁሉ ሸዋሿ የሰራህበትን ጉዳይ እንኳን ስትሰራ $100,000 በላይ ከዚህ ህዝብ ሰብስበሃል። መቼም ጎፈንድሚውን የከፈትከውና ህዝቡን እርዱኝ ያልከው በቲክቶክ በፌስቡክ እና በዩቲዩብ ነው። ከዩቲዩብ ተጠቅሜ ሰርቼ አላቅም። እንዳንተም የሰራ የለም ዩቲዩብ እና ቲክቶክ ፌስቡክ ላይ ማለት ነው። የሰጡክን እጆች ለምን ምስጋና ቢስ እንደምታደርጋቸው አላቅም። ቤተሰቦችን የደገፉልህን ማለት ለዛውም ታምም ያለው ብለህ ሳትታመም የህክምና ማስረጃ ሳታቀርብ እውነት የምትናገር መስሏቸው አንተ በውሸት የተሞላ ነው። ልክ እንደዚህ አሁን ለማንኛውም አንድ ውይይት ብላችሁ ተጨቃጭቃችሁ ሰብስባችሁ የወጣችሁበትን አንድ ቪዲዮ ላሳይ። ትዝ ይልሃል? ከውማ ያው ስትገባ እንደምታየው ምንም አልነበረህም። ኮፍያ ብቻ ነው አድርገህ የገባኸው። ከዛ ሰው ስሜቱ ተነካ። ስሜቱ ከተነካ በኋላ ያለውን ሁሉ ከዛም ከዚህ ማጣድፎ ይሰጥ ጀመረ። በስተመጨረሻም ከ200,000 በላይ ኮይን ሰብስበሃል። ያው ደቅ አድርጉለት ኮመንት ላይ ከ200,000 ኮይን በላይ የሰበሰበ ሰው ምን ያህል ገንዘብ ነው የሰራው? ቲክቶክ ላይ የሃይማኖት ሰባኪ ሆናችሁ እውነት የማትናገሩ ከሆነ የምትከተሉትም እውነት አይደለም ማለት ነው። ስለዚህ ቀለመወርቅ አይተንፍሱ ቲክቶክን አልተጠቀምኩበትም፣ ፌስቡክን አልተጠቀምኩበትም፣ ዩቲዩብን አልተጠቀምኩበትም ደፍሬ ማለት ሞራል የለ። ያ ሁላ ህዝብ ከዓለም ጫፍ እስከ ዓለም ጫፍ ኢትዮጵያ ውስጥ ሁሉ ሳይቀር በባንክ አካውንት ሰው ገንዘብ ያስገባል በቲክቶክ በፌስቡክ እና በዩቲዩብ ስለሚያቀህም ይህ መጠቀም ይባላል። እና አልተጠቀምኩም የምንል ሰዎች ካለን ያልተጠቀማችሁ ሰዎች ብዙ ትኖራላችሁ። እኛ ግን ቲክቶክ ፌስቡክ እና ዩቲዩብ አልጠቀመንም ብንል ውሸተኞች ነን፣ እውነት አልተናገርንም። ስለዚህ አትዋሽ፣ አትቅጠፍ። ሰማል አትዋሽ፣ አትቅጠፍ። ውሸት ምንም አይጠቅምህ። የሰጡህንም ሰዎች የሰጡህንም እጆች ያለ ምስጋና ታስቀራለህ። ሰው ገንዘቡን ሲሰጥህ ጊዜውን፣ ላቡን፣ ጉልበቱን ይሰጠህ። ቅርጥፍ አድርገህ በውሸት የሰውን ጊዜ፣ የሰውን ጉልበት፣ የሰውን ላብ አትካድ። ውሸታም አላቤላ ቡና። እንግዲህ ነብይት ብርቱካንም የተናገረች ይህንን ነው። ቀለሜ አይተንፍሱ ቀለሜ ገድሉ እልም ያለ ውሸታም፣ የውሸት አባት ነው። ፈጽሞ የማይጠቅም ሰው፣ ሆዳም፣ አስመሳይ፣ ገንዘቡ በሙሉ የማይበቃው ገንዘቡን ሁሉ ሰብስቦ የሚበላ ምድረ ፕሮቴስታንትን ያጠበ ሰው ነው። እንግዲህ ይሄ ሰው ነው ሃይማኖት አውቃለሁ ኦርቶዶክስን እያለ የሚናገረው። ሆን ብሎ ጎፈንድም እያዘጋጀ ኦርቶዶክሳዊት ቅድስት ቤተክርስቲያንን በማንቋሸሽ ወንጌል እስኪመስል ድረስ ነው። የእሱ ወንጌል የውሸት ወንጌል፣ የእርሱ ወንጌል ኦርቶዶክስን መስደብ ናት። ስለዚህ በዚህ ልክ ነው እንግዲህ ቀለሜ ተንፍሱ ማለት ይሄን ያህል መረዳት ሊኖርባቸው ይገባል። ፈጽሞ የምንፍቅና የማይመጥን ሰው፣ ለፕሮቴስታንትም ለምንም የማይሆን ሰው፣ የውሸት አባት፣ ውሸታም፣ ሆዳም ነው ሲሉ እንግዲህ ነቢያቱም ፓስተሩም እና አቤል ገልጸውታል ማለት ነው። ሰላም ለእናንተ ይሁን። ሰላም ቆዩ።